ፍቅር ለአፍቃሪው እንጂ ለተመልካቹ አድማጭ የሌለው ሙዚቃ ነው ትላላችሁ። እና እንግዲህ ኤንዲሻ የውሃ አጣጩ መጣች ብለን ሳንጨርስ ግን ሌላ ጉድ ይዞበት መጥቷል ማለት ነው። እና ብዙ ተመልካቾች እንግዲህ የራሳቸውን ሀሳብ አመለካከት እየሰጣቸው ነበር። ኤንዲ ያለው ትክክል ነው። እንግዲህ እሷም የራሷን ትክክል ነው ብላ ነው የመጣችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? ሁሉ ሰላም፣ ሁሉ መልካም። እኔ ያለሁ አልሐምዱሊላህ። ለቻናል የደስ ከሆናችሁ ላይክ፣ ሼር፣ ሰብ ማድረጋችሁን አትርሱ። ከጎን የሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ አመሰግናለሁ። ትናንትም እንግዲህ እነ ኤንዲ ቪዲዮ ሰርተው ነበር፣ ነገር ግን እኔ የሰራው አልመሰለኝም ትላላችሁ እና ማለት ነው ያው ከረፈዴ ነው እየመጣ ያለሁት ማለት ኤንዲ እንግዲህ ባለፈውም እስር ቤት ገብቶ ነበር። ደግሞ ቶሎ አልተፈታም። የሚገርማችሁ ወራቶችን አስቆጥሯል። 4 ወር 5 ወር ተቅሪበን እስር ቤት ገብቷል። ግን የገባበትን ኬዝ አላወቅም ነበር። ነገር ግን እንዳለው ከሆነ በዚህ ችል ምክንያት ነው ተደባርቦ የገባው ማለት ነው እስር ቤትና ድጋሚ ችል እንግዲህ ወደ ህይወቱ መታለይ ማለት ነው። ታስታውሱ ከሆነ ባለፈው የሆነች ላይ እሱ በመታሰሩ ላፕቶፓን ሽጣ እንትን ብለው ነበረ። ላፕቶፓን ሽጣ ካለበት እስር ቤት ካፍላን ያስወጣችው ልጅቷን አይታችኋት ከሆነ ማለት ነው። እና ያቺ ልጅ ግን አይደለችም አይደል? ይች ሌላ ነች። አልሙሄም አሁን ላይ ደግሞ ልጅቷ እንግዲህ ያው ቤተሰብ ሌላ ባላግቢ ብሏት ነበር። ካለችበት ከክፍለ ሀገር ነው የመጣችው ወደ እንዴ የማልፈልገውን ሰው ማግባት አልፈልግም ብላ መጣች። ግን ከመጣች በኋላ ሌላም ደግሞ ኤንዲ ጋር የተደባደበው ልጅ አለና እሱም ደግሞ እየፈከረባት ነው። ኤንዲ ደግሞ ካገኘሁት የሆነ ነገር አድርገዋለሁ እያለኝ ነው ብላ አልቅሳ ነው እንግዲህ ለሄሉሽ እንዲለኝና አብሬው እንደሆነ አለኝ። ለምን አፈቀረች አይደለም፣ ለምን ፍቅሯን ገለጸችም አይደለም። እንግዲህ በአሁኑ ሰዓት ያኔ ምንም ቢሆን ያው እንግዲህ ወደዳችሁትን ብትናገሩም ከወደዳችሁ ችግር የለም። እንግዲህ ምንም ማድረግ አይችልም። እኩልነት አለ ተብሎ የለ ትላላችሁ። ግን ከወንድ ላይ ቢመጣ ጥሩ ነው። በብዛት ደግሞ ሴት ልጅ የምትወደውን ሳይሆን የሚወዳትን ብታገባ የተመረጠ ነው። ታውቃላችሁ አይደል? ወንድ ላይ ካልወደደ በጣም ከባድ ነው። ሴት ልጅ ግን እኛ ወንድ ላይ እንክብካቤ ከሰጠን ካከበረን የምንለውን ከሰማን እያንዳንዷን ነገር በሂደት እናፈቅረዋለን። በጣም ይመቻችኋል። ሰው ከተመቻችሁ በሁሉ ነገር ታፈቅሩታላችሁ። በቃ ሴት ልጅ ምቾት ትፈልጋለች፣ ገብቷችኋል? እንክብካቤ ትፈልጋለች። ወንድ ልጅ ግን ከባድ ነው። ካልወደዳችሁ እናንተ ጋር ምቾት እስከምታመቻችሁ ድረስ ሊጠብቃችሁ አይችልም። ዋናው ነገር እሱ ቀድሞ ሲወዳችሁ የተመረጠ ነው ብዬ አስባለሁ ማለት ነውና ስለዚህ አሁን ኤንዲም ፍቅር አይደለም ያኔ ወዳታ ልጅቱ እንዳለው ከሆነ የሆነ ሩጣ ስታቅፋ አይታችሁት ከሆነ ፊቱ ላይ ፊዚካል የሚያሳየው ነገር እንደሚወዳት ነው። ነገር ግን የተናገረው ነገር እኔንም አስደንግጦኛል። ምክንያቱም አሁን ላይ ለዚህ አንቺ ለምትዩ ለትዳር ወይም ደግሞ ትዳር ለመያዝ ያኔ በቂ አይደለሁም። እሱም ደግሞ ምንድነው ያንቺን አሁን እሺ ብሎ እሺ ብዬ ብቀበልሽ የሌላ ሰው ትንፋስ እስከመሄድ ደረጃ ይደርሳል አለ። እንግዲህ ማን ትሆን በሱ ትንፋስ እየኖረች ያለችው? እናቱን ማለት በገቢ ሁኔታ እናቱን እያስተዳደረ ትዳር ከያዝኩኝ አረዳትም ለማለት ነው ወይስ ደግሞ በህይወቱ ሌላ ልጅ አለች? አልገባኝም። እና ለእኔም ጥያቄ ሆኖብኛል። እናንተም ጥያቄ ከሆነባችሁ ወይ ደግሞ የምታውቁት ነገር አላችሁ አላቅም። ብቻ ግን እንዳለው የሰው ላይ ማለት ዝም ብሎ ትዳር ሊገባ አይችልም። በተለይ ወንድ ላይ አሁን ላይ በኑሮ ውድነት እንግዲህ ምንም ነገር ገቢ ከሌለው ወንድ አስተዳዳሪ ስለሆነ ልጅቷ ደግሞ እንደምታዩት ነው። አረብ ሀገር የኖረች እንኳ ብትሆን ፍቅር ካለ እሷም የሆነ ነገር ካላት እሱም ደግሞ ባላቸው መንቀሳቀስ ይችላሉ። ግን እዛ ቦታ ላይ ለወንዶች ሩጠው ትዳር ለመግባት ይከብዳቸዋል። በብዛት ታዩዋቸው ከሆነ ማለት ነው። ያኔ በሂደት ምናምን ካልሆነ ዘላችሁ የምትገቡበት አይደለም ትዳር ማለት ነው። በዛ ላይ ደግሞ ብዙ ውጣ ውረድ ይኖራል። ይችል እንዳለችው ደግሞ ማፍቀሩ አይደለም የጠላ ነው። ነገር ግን ኤንዲ እንዳለው እሷ ጋር በመሆኑ ሌላ ሰው በህይወቱ ካለ ወይም ደግሞ እናቱን በማገዝ ደረጃም ሊሆን ይችላል። እንደዛ ብዬ ነው ያሰብኩት። ሳስበው እናቱን የሚረዳት ከሆነ እሱ ምናልባት ትዳር ውስጥ ከገባሁን ብዙ ነገሮች ያው ታውቃላችሁ፣ ትዳር ስትይዙ ብዙ ነገር ያስፈልጋል እና ቤተሰብ መርዳት ልታቆሙ ትችላላችሁ። እኔ እንደዛ ብዬ ነው ያሰብኩት። ግን የተናገረው ንግግር እኔ ራሱ ምንድን ነው የሚል ጉጉት አድሮብኛል ማለት ነው። እና ልጅቷ ደግሞ
ክፍለ ሀገር ከሄድኩኝ ከማግባት ወደ ኋላ ልለም። እኔ ደግሞ የማልፈልገው ሰው ጋር መኖር አልፈልገም አለኝ። እንደገና ደግሞ እዚህ ጋር ያለው ደግሞ ኤንዲን ፈልጎ ያገኘዋል እና ችግር ውስጥ ይገባል እያለኝ ነው። ስለዚህ ኤንዲን የምትወደውና የምታፈቅረው ከሆነ መጀመሪያ ከራሱ ያለውን ችግር መፍታት አለባት እንጂ ከኤንዲ ጋር ተደብቃ ቤተሰብም ይሁን ሌላ ሰው ሊሰማት ወይም ደግሞ ነገሮች ሊፈቱላት አይችሉም። መጀመሪያ በአሁኑ ሰዓት ደግሞ አስገድዶ የሚድር ቤተሰብ የለም። ዘመን ተራቆ የለም። ልጅቷ ደግሞ ማሻላ ታምራለች፣ ወጣ ያለች ናት። እና እንዴት ነው ቤተሰብ የግድ ሊድራት የሚችለው? ወይስ ድራማ እየሰሩብን ነው? ደግሞ የምሯን ነው ባውጥታ እያለቀሰች ያለችው። እና ያው ብዙ እህቶች ክብርሽን ጠብቂ ምናምን እያላችኋን ነበር። እንዳልኳችሁ ከክቧን በላይ ደግሞ ግዴታ አንደኛ ይህ ነገር ዝባዝንኬ የበዛበት ነው። አንደኛ ቤተሰብ አልፈቀደም፣ ሲቀጥል ለሌላ ሰው ሊድራት እጮኛ የገባላት ልጅ ናት። በመቀጠል ደግሞ አዲስ አበባ ያለውም አሁን በፊት ኤንዲ ጋ የተደባደበው እሱም አለ። ስለዚህ እነዚህን ዝባዝንኬዎች በራሷ ሳትፈታ ወደ ኤንዲ ህይወት መግባት ማለት ትናንት 6 ወርም 7 ወርም ታስሮ ወጥቶ እንደሆነ ዛሬ ላይ ደግሞ ከዛ በበለጠ ችግር ውስጥ ይዘው ትገባለች ማለት ነው። እና አንዳንድ ጊዜ ሰው መውደድ ብቻ ሳይሆን ከኛ ጋር ያሉ ችግሮችን በራሳችን ፈተን ነው ከሱ ጋር ልንሆን የሚገባው እንጂ ለኤንዲ አሁን ለህይወቱ ማስጊ ደረጃ ላይ ይሆንበታል እና ከባድ ነው። እና ልጅቷ ኢየሱስን አፈቅረዋለሁ ወይ ደግሞ ያለሱ መኖር አልችልም የሚባል አማርኛ ትናንት መጥተው የሚሉን ነገር ነው። ይቺ እንኳን አባባል ናት። ምክንያቱም ስንት ሰው ያላንተ መኖር አልችልም ሲል ነበረ። ዛሬ ላይ ግን ራሱን ችሎ እየኖረ ነው። እና እኔ ይህን አላምንም። አንቺ እውነት የምትወጁ የምታፈቅሪ ከሆነ አንደኛ ቤተሰቦችሽን አሳምነሽ ያንኛውን እጮኛሽን በራስሽ መብት ማስወጣት አለብሽ። ሁለተኛ ደግሞ እዚህ ጋ ያለውን ልጅ በህግም ሆነ በምን ዝም ብሎ ሰው ሊደበድብ አይችልም። እንዲያርፍልሽ ማስደረግ አለብሽ። ከዛ በኋላ ኤንዲን ከፈለግሽው እና ካፋቀርሽው እሱም እንዳለው ፍላጎት አለው። ነገር ግን ጊዜው አይደለም ማሰብ ያስፈልገኛል እያለ ነው። እና እሱን ነገር አድርጋችሁ ቢሆን የተመረጠ ነው ብዬ አስባለሁ። እና ኤንዲ ራስህን ብትጠብቅ ጥሩ ነው። ትናንት ታስረህ ወጥተህ እንዲሁ ዛሬ ላይ ሌላ ችግር እንዳይመጣበት አለው። ስህተት ካለብኝ አረሙኝ። ቻናሌን ሰብስክራይብ አድርጉ። አሰላሙ አለይኩም።